መጽሐፉ ግን እግዚአብሔር አይዘበትበትም ይላል። እግዚአብሔርን ባክግራውንድ አድርጎ ከፊት ለፊት የሰይጣን ዳንስ መደነስ ግልጽ የሞራል ውድቀት እንጂ ምን ሊሆን ይችላል? ትዳር አጣሽ አይደል ውዴ? ትዳር እኮ በጣም ተራ ነገር ነው። ባሬ እኮ መሆን የሚፈልጉ ወንዶች እኮ ይዤ መኖር ሴት ነኝ። ባሬ እግሬን እየላሱ ማለት ነው የምራመድበትን እመቤቴ ምስክሬ ናት ነው የምልህ ማሬ። እየተፋሁባችሁ እየተጸዳዳሁባችሁ ነገር ግን በዝሙት ቀስቃሽ ዳንሶቿ የምትታወቅ በዝሙት ቢያልፍልኝ እናንተ ምን ቸገራችሁ የምትል ከባለ ሀብት ጋር የመተኛት እድሉን ባገኝ አይኔን አላሽም ያለች መግለጫ የምትሰጥ ብልቅ ብላ እንዳደገች በይፋ የምትናገር ሴት ለአንድ ድርጅት ሳይሆን ለአንድ ገዳም ማስታወቂያ አሰርተዋት ማየቴ ትንሽ አስደነገጠኝ። ስንመጻደቅ እኛ የምንፈርድባቸው ወንበዴዎች ቀድመውን መንግስተ ሰማያት ሊገቡ ይችላሉ። እኛ የምንሰድባቸው ይሄ ገሌሌ እንዲህ ያለ ነው የምንላቸው ጸልዩለት። ሌባ ወንበዴ ብታይ ይሄ ሰውዬ ዘማዊ ብታይ ይሄ ሰውዬ እኔን ቀድሞኝ መንግስተ ሰማያት ይገባ እንደው ምን አውቃለሁ እያልክለፍ እንደ ፈያታዊ ዜማን ቀድሞኝ ይገባ እንደው ምን አውቃለሁ እያልክለፍ እንጂ አቤቴ ዘፋኝ፣ አቤቴ ሌባ፣ አቤቴ ዘማዊ፣ አቤቴ ሰካራም አትበል። ሁላችንም የእሸቱን ነገር ሰምተናል፣ በጣም አዝነናል። እንግዲህ ከዚህ ቀጥሎ ማሳያችሁም በጣም ብዙ ወንድሞች እህቶች በዚህ ጉዳይ ላይ የተናገሩትን ነገር ነው ማለት ነው። እንግዲህ የብዙዎቻችሁ ሐሳብ እንግዲህ ያው ኮሜንት ላይ አይቼዋለሁ፣ በተለይ የሱ ቻናል ላይ ማለት ነው። ሶስት የሐሳብ ካላችሁ አስቀምጡልኝ። ወደ ቪዲዮቹ እንሂድ። በክርስትና ላይ እኔና እሸቱ እንዲነበር እኔና እሸቱ አንድ አልጋ ላይ ነበር ምንተኛው እኔና እሸቱ አላለም። ይሄን ሆዱን የሚመራው ሰብስክራይበርስ ሸቃይ ያው እውቅና ቢያገኝ በኦርቶዶክስ ሃይማኖት ገንዘብ ቢያገኝ በኦርቶዶክስ ኮሚሽን ቢያገኝ በኦርቶዶክስ ለገዳም ቢያሰባስብ ለአሜሪካ ቢያሰባስብ ለእንግሊዝ ቢያሰባስብ ከርሱን ሆዱን ሞልታ የያዘች ኦርቶዶክሳዊት ቤተክርስቲያን ናት። አናቅም እንዴ የአሜሪካው ገዳም ሲሰበሰብ 1 ሚሊዮን ብር ከሌ ሰጠች የተባለው የተሰጠ ብር ነው እንዴ? በምን እንደመጣ አናውቅም፣ እንዴት እንደተመለሰ አናውቅም። ጥቁሯን ባየ አስጀምሮ ሌላው ማኑ አስነክቶ ገንዘብ እንዴት እንደሚወጣ አናውቅም። አልሰማነውም፣ አላየነውም፣ ባለቤቶቹን አልጠየቅንም። በብድር የተቀበሉትን ገንዘብ እነሸቱ እንዲያረጉ እንደዚህ ያደርጉ ብሎ ፖለቲካ የሚሰራላቸውን አናውቅም። ያለውን ኮተት አናውቅም። ሰው በቤተክርስቲያን በልጽጎ ሰው በዚህ ቤተክርስቲያን በዚህ ሃይማኖት በልጽጎ እስላም ነው እንደ ተከታዩ ሰብስክራይብ አድርጎ የሚከተለው እስላም ነው እንዴ? ወሃቢ ነው እንዴ? አይደለም። ይሄው ገታታ ኦርቶዶክሳዊ ነው። ይሄው ነው የሚያሳድገው። እሸቱን ያሳወቀችው ቤተክርስቲያኒቷ ናት እንጂ እሸቱ ቤተክርስቲያኒቷን አሳውቋል እንዴ? እሸቱ በቤተክርስቲያኒቷ ስም ለምኖ ልጆቹን ያሳድጋል። በቤተክርስቲያኑ ስም ታውቆ በዛ ክሬዲት በሌላ ስራዎቹ ተወዶ ትዳሩን ይመራል እንጂ ቤተክርስቲያን በእሸቱ ነው እንደ ቆመችው። ዝም ማለት እኮ ያባት ነው፣ ካድሬነት ነው ይሄ። አማራ እየታረደ አሜሪካ ውስጥ በዶላር ገዳም እንስራ፣ ያውም ካሊፎርኒያ ውስጥ ያውም በረሃ ውስጥ አማራ እንዳይረዳ። እነዚህ የወያኔ የኢህአዴግ የኦህዴድ የካድሬዎች ናቸው። እነዚህ ካድሬ ስራ የሚሰሩ ናቸው። መዘርዘር እንችላለን። አንዳንዴ እኮ ግፍጥ ስንል እኮ ብዙ ነገር ይቆማል። ሰይፉ ፋንታውን ጋር ሄደው ውሃ የሚጠጡት አርቲስቶች በሙሉ እየሞቱ ነው ስንል እኔ ወጥቼ ስናገር ጓለ ሰው ቀረ። ግን አሁን የሚሞት አርቲስት አለ? የሚሞት አርቲስት እኔን ነው የምጠሉኝ። ሰይፉ ጋር ሄዶ ውሃ በኩባያ እየሰጣቸው በስንተኛው ወር ጠብ የሚሉ የነበሩ አርቲስቶች አሁን አሉ? አሁን የሚሞት ሰው አይታችሁ ታውቃላችሁ? እሸቱን የዛሬ ስንት ቀን ስናገረው ውር ያላችሁ ዛሬ ተነስተህ ትጮኻለህ። አስመሳይ ቀጣፊ ሁላ ተሰብስቦ ማለት ነው። ስለ ማህበራዊ ህይወት ማናቅ እኔ ይኸው እንዴ እኔ ሀና ይወድልኛል እንዴ? ቀን በቀን የእንትን ልጅ የተወልኩ ዘረብ ይወድልኛል እንዴ? ማን ነው የኔን ስም የሚያየው? እዚህ ላይ ወጥቼ ስለማወራ ነው እንዴ? እዚህ ላይ ጀግና መስዬ ስለምታይ ነው? ይህንን የእህታችንን የባምቢ ቪዲዮ ያመጣሁት ለሟርት አይደለም። ባይሆን እንዴት ሰዎችን ለክፉ ድርጊቶቻቸው በአስተያየቶቻችንና በሚወጉ ቃላቶቻችን እየገፋን እየከተትን መሆኑን ማሳየት ስለፈለኩ ነው።
ቦኒ የተባለች እህታችንን ገና ከገደልን የቲክቶክ ማህበረሰብ ተረባርቦ ወደ ሞቷ ከሸኘ 3ኛ 4ኛ ቀን ላይ ነው የምንገኘው። በዚህ ነገር የሚጸጸትና ወይኔ ብሎ ጥርስ የሚነክሰው እየተመለከትኩ አይደለም። ይገርማል። ከእንደዚህ አይነት ነገር ተሰብስበን ሰዎችን የምንተችበት መንገድን በማስተካከል ከስድብ ቃላት በመቆጠብ በተለይ ደግሞ እህቶቻችን ስሶች ናቸው፣ ሴንሲቲቭ ናቸው፣ በቃላት ይጎዳሉ፣ ይሰበራሉ። ጥንቃቄ ልናደርግ ሲገባን ነገር ግን በሚያሳዝን ሁኔታ ሞታቸውን በማፋጠን የገመድነት ድርሻውን መወጣታችንን ቀጥለናል። በተለይ ደግሞ 10 20 30 100 ፎሎወር ይዛችሁ ፎቶግራፎቻችሁ ሳይታዩ ነገር ግን ፍጹም የብልግናና የነውር ቃላትን ሰዎችን በስነ ልቦና የሚጎዱ ቃላትን የምትጽፉ ሰዎች እባካችሁ ከዚህ ድርጊታችሁ ተቆጠቡ። የሚጠቅማችሁ አይደለም። ህሊናችሁ ዞሮ የሚወጋው እናንተኑ ነው። በእኛው በመንፈሳዊ ወንድሞችና እህቶች ላይም የሚያጋጥመው ይሄው ነው። በጣም ብዙ መምህራንን እያጣን እንደሆነ እያስተዋልን አልመሰለኝም። በጣም ብዙ ቤተክርስቲያንን በበጎ አድራጎት የሚጠቅሙ ወንድም እህቶቻችንን እያጣን እየተነፈግን ነው የምንገኘው። ለምን ቢባል ሁላችንም ነጣቂና ተሳዳቢ ሆነን ስለቀረን ይመስለኛል። ስለዚህ እባካችሁ ከክፉ ድርጊቶቻችን፣ ከክፉ ንግግሮቻችን፣ ከክፉ ቃላቶቻችን እንቆጠብ። ማየት የሚገባንን ብቻ ማድመጥ የሚገባንን ብቻ እናድምጥ። ነገር ግን ደግሞ ጥፋት ሲኖር ትችትና የትችት መስመሮቻችንን እናስተካክል። እኔ እኮ ኃጢአተኛ ነኝ ብዬ ስለ ኤፍቲ ኃጢአት ካወራው ምኑ ኃጢአቴን አመንኩት? እኔ እኮ ኃጢአተኛ ነኝ ብዬ ስለ መምህር መላኩ መዘሙር ካወራው ምኑ ኃጢአተኛ ሆንኩኝ? ኃጢአቴ እኮ አልገባኝም ማለት ነው። ኃጢአተኛ እኮ በኃጢአተኛ እኮ አይሳለቅም። እኔ ከሱ የባስኩኝ ኃጢአተኛ ነኝ፣ እኔ ከሱ የባስኩኝ ወራዳ ነኝ ካልኩኝ በኋላ የእሱን ኃጢአት ግን ልንገራችሁ ይባላል አይባልም እኮ። የክርስትናችን አለመብሰል ይኸው ዛሬ ስለ አንድ ሰው ኃጢአተኝነት በደለኝነት እናወራለን። ክርስትናችን ስላልበሰለ አታያችሁ። ክርስትና ሲበስል የክርስቶስ ልብ ይኖረናል። የክርስቶስ ልብ ማለት ከባቴ አበሳ መሆን ነው። ከባቴ አበሳ ማለት በደልን፣ ኃጢአትን፣ ነውርን መሸፈን ማለት ነው። በደልን፣ ነውርን ጌታችን ሲሸፍን ኃጢአትን፣ በደልን እያበረታታ አይደለም። በጣም ይገርመኛል። የክርስቶስ ፍቅርን ስናስበው አይገባንም እኮ እኛ። ማንም ይገባዋል? ማንም እኮ የሚገባው አይደለም። በየትኛው ሳንወደን ጠላቶቹ ሳለን ወደደን እኮ ነው የሚለው። ጠላቶቹ ሳለን ወደደን ይላልና ክርስቶስ እኛን የወደደበት ፍጹም ፍቅር ነው። ሳንበድለው ቀርተን አይደለም፣ ሳናሳዝነው ቀርተን አይደለም። ግን ቸር እረኛ፣ መልካም እረኛ፣ የማይጥር ወረት የሌለው በምንም የማይለወጥ የእኛን መጥፋት የማይፈልግ ኃጢአታችንን የማይወድ የእኛን መጥፋት ግን የማይፈልግ እኛን ግን የሚያፈቅር ክርስቶስ ስላለን ነው። ስለዚህ እኛ ምን ተባል ማለት ነው? ቅዱስ ጳውሎስ ስላለ እኛስ የክርስቶስ ልብ አለን። የክርስቶስ ልብ ያለው ሰው ዛሬ ስለ አንዲት እህት ወይም ወንድም ድካም አያወራም። በጣም ያሳፍራል። ባይዘ ወይ ክርስትና እንዳልገባን የሚታወቀው ነው እንደዚህ ነው። በነገራችን ላይ ኦኬ፣ ቅዱስ ጳውሎስ በቆሮንቶስ መልእክቱ ላይ አንድ ብልት ቢሰቃይ ብልቶቹ ሁሉ አብረው ይሰቃያሉ፣ አንድ ብልት ቢከብር ብልቶቹ ሁሉ አብረው ይከብራሉ አለ። የኤፍቲ መውደቅ የመምህር መላኩ መውደቅ ነው፣ የኔ መውደቅ ነው። የኤፍቲ መድከም የኔ መድከም ነው፣ የመምህር መላኩ መድከም ነው። ምክንያቱም አካል ናታ፣ እንደ ቤተክርስቲያን ነው የሚታሰበው። ኤፍቲ ስለወደቀች ብለን እኛ ተገንጥለን ወጥተን ኤፍቲ በዚህ ገብታ ኤፍቲ በዛ ወጥታ እንደው ዝሙቷ እንደው ማመንዘሯ እያልን ይሄ ክርስትና አይደለም። ባይዘው እንደውም የኤፍቲ ማመንዘር የኔም መውደቅ ነው ብዬ ኤፍቲ ላግዛት ነው የሚገባው። ልክ የኔን ገበና እንደምሸፍነው የኤፍቲን ገበና ልሸፍንላት ይገባል። የክርስቶስ ልብ ስለሌለን አስመሳዮችና ድራማ ሰሪ ስለሆኑ ብዙዎቻችን ፈሪሳዊ ከፈሪሳም እኮ ባስናው በጣም እኮ ከፈሪሳይነትም ብሰናለኛ። እንዳልበደለ ሆነ ስንፈርድ፣ እንዳልዘሞተ ሆነ ስንፈርድ፣ እንዳልወደቀ ሆነ ስንፈርድ። ዛሬ እኮ ወድቀን እኮ አሁን እኮ ከዚህ ደቂቃ ፊት እኮ በስንት ተወድቀናል። ግን ዛሬ ጻድቅ ሆነን ደግሞ ታችንን ጣት እንቀስራለን። ማንም ይሁን ማለት ስለዚህ የቤተክርስቲያን አካል ስንሆን የወንድሞቻችን ህመም አብረን እንሰቃያለን። ማንም ይሁን ወንድማችን እሸቱ ትክክል አልሰራም። ለምን ትክክል አልሰራም? የእህቱ መውደቅ የእሱ መውደቅ ነውና እንደዛ አስቦ እሷን መሸፈን ነበረበት። አሁን የእሱ መውደቅ ደግሞ እኛ መውደቅ እሱንም እሷንም መሸፈን አለበት። ክርስትና እንደዛ ነው። ታችሁ አንዱን ጻድቅ አንዱን ርኩስ ማድረግ ሳይሆን ክርስትና ሁለቱንም ማንሳት ነው። የደከመውንም እንዲደክም ያደረገውንም ወደ ፈተና የገባውንም ወደ ፈተና እንዲገባ ምክንያት የሆነንም ሰው ሁሉ ማንሳት ነው። ለምን? እኛስ የክርስቶስ ምን አለን? ልብ አለን ስለሚመጻፉና ሚዲያ ሆነና የዩቲዩብ መሸቀያ ሆነን የክርስቶስ ልብ ጠፋና የዩቲዩብ ልብ፣ የቲክታክ ልብ፣ የፎሎወር ልብ፣ የእውቅና ልብ ስለያዝን ነው። እና አስመሳዮች ሆነን በቃ ድራማ ሰሪነታችን ይኸው እንደዚህ እየወጣ ቀስ እያለ ሲፈነዳ በጊዜ ይወጣል። አስመሳይ እንደሆነ ክርስትናው እንደማንኖረው
እወዳለሁ እልሻለሁ ውሸት እንደሆነ ጸልይልሃለሁ እኮ እንዲያው እኔም እኮ ኃጢአተኛ በጣም ደግሞ የሚገርመኝ አነጋገር እኔም እኮ ኃጢአተኛ ነኝ እኔም እኮ የባስክ ኃጢአተኛ ነኝ ግንስ የእሱ ያበቃል እኔ እኮ ኃጢአተኛ ነኝ ብዬ ስለ ኤፍቲ ኃጢአት ካወራሁ ምኑ ኃጢአቴን አመንኩት እኔ እኮ ኃጢአተኛ ነኝ ብዬ ስለ መምህር መላኩ መዘሙር ካወራሁ ምኑ ኃጢአተኛ ሆንኩት ኃጢአቴ እኮ አልገባኝም ማለት ነው ኃጢአተኛ እኮ በኃጢአተኛ እኮ አይሳለቅም እኔ ከሱ የባስኩኝ ኃጢአተኛ ነኝ እኔ ከሱ የባስኩኝ ወራዳ ነኝ ካልኩኝ በኋላ የእሱን ኃጢአት ግን ልንገራችሁ ይባላል አይባልም እኮ ይሄ እኮ በቃ ይሄ በጣም ከትልቅ ችግር ነው ጻድቅ ነኝ እያልን እኮ ነው ባይዘው እቺ በሌላ አነጋገር ፍራንኮ ብልጥ ስትል መልእክቱ ብሎ እኔ ጻድቅ ነኝ ምክንያቱም እኔ ከሁላችሁ የባስኩኝ ኃጢአተኛ ነኝ ካልኩኝ በኋላ የጽና ዝሙት ግን ይሄ ነው የጽና መዳራት ግን ይሄ ነው ብዬ ካወራው ጻድቅ ነኝ እያልኩኝ እኮ ነው እኔ ከጽና የተሻለ ጽድቅና ነኝ እያልኩኝ ስለዚህ የቤተክርስቲያን ዓላማ አይደለም የክርስቲያኖችን ሕይወት አይደለም የተጠራንበትም ዓላማ አይደለም የተጠራንበት ዓላማ አንዱ ብልት ሲታመም ሁሉ ብልት አብሮ እንዲታመም ነው አንዱ ብልት ሲካር ደግሞ ሁሉ ብልት ደስ እንዲሰኝ ነው በጣም የሚገርማችሁ ነገር ድንጋይ በወረወርንባቸው ሰዎች በውድቀታቸው በድካማቸው በፈረደባቸው ሰዎች በሰማይ ጸሎት ይደረግላቸዋል በጣም ልዩ ነገር ነው በነገራችን ላይ እኔ እህታችን ባምቢም ሆነ ሌሎች ተስፋችሁን ሊሰጣችሁ የሚችለው በሰማይ የሚደረግላችሁ ጸሎት ነው ስለናንተ ቅዱሳን ያዝናሉ ስለናንተ መላእክቱ ያዝናሉ በአይን አይታዩአችሁ ይሆናል ግን ከክርስቶስ ጋር ቅርንጫፍ የክርስቶስ አካል ላይ የህይወት ግንድ ላይ ቅርንጫፍ ሆነው ያሉ ስለናንተ የሚጸልዩ ቅዱሳን አሉ ስለዚህ ይሄ በምድር ላይ ያለውን ፍርድና በምድር ላይ ያለውን ድንጋይ ወራ ቦታ አትስጡት ይልቁንም በሰማይ ስለናንተ ጸሎት እንደሚደረግ በአንድ ሀጠ መመለስ በሰማይ ደስታ ማለት ነው የሚለው ኦኬ ባለ መመለስስ ሀዘን ይሆናል ማለት ነው በሰማይ ደስታ ከሆነ ዝማሬ ነው ያለው ምስጋና ነው ያለው ሀዘን ከሆነስ አሁን ዛሬ በሰማይ የቤተክርስቲያን ልጆች ናቸው እሸቱ ባምቢ አካሎች ናቸው ስለዚህ ለሁለቱም ባይዘው ሀዘን ይደረጋል ዛሬ ለሁለቱም ዛሬ ጸሎት ነው ለሁለቱም ዛሬ ስለወደቁ ሁሉ ብልቶች አብረው ይሰቃያሉ እንጂ ተገንጥሎ ለእሸቱ ብቻ ወይ ተገንጥሎ ለባምቢ ብቻ ወይ ተገንጥሎ ለገኔ ብቻ አይደረግም ለሁለቱም ጸሎት ይደረጋል ለከሳሹ ለተከሳሹ ምክንያቱም ለከሳሹ ለተከሳሹ በእግዚአብሔር ፊት ሲታዩ ሁለቱም በደለኞች ራቁታቸውን የቆሙ ነው በሚል በደለኞች ናቸው ከኃጢአት ከኖር አልጠፋምና ሁላችን ከሳሹ በፍርድ ወንበር ላይ ቁጭ ያለው ተከሳሹ መታች ቁጭ ያለው አንተ ዘማዊ ነህ አንተ አመንዝራ ነህ የሚለው እያመነዘረ ያለው በሚዛን ቢሰፈር በእግዚአብሔር ሚዛን ሁሉም ወድቋል ከሚዛን በታች ነው ከጽድቅ በታች ነው ስለዚህ በሰማይ ለሁለቱ ጸሎት ይደረጋል ባይዘው አሁን እዚህ ሚዲያ ላይ እኔ መናገር እንፈልገው ማጠቃላይ ምንድነው ለባምቢ ጸሎት እያሰባችሁ እሸቱን ግን የምትረግሙ ከሆነ ይሄም ክርስትና አይደለም እሸቱን የጻድቅ እያረጋችሁ ባምቢን እርኩስ የምታረጉም ይሄ ክርስትና አይደለም ክርስትና የቱ መሰላችሁ የክርስቶስ ልብ ሁለቱንም ማሰብ ሁለቱንም በጸሎት ወደ ትጋት ወደ ብርታት ወደ ፍቅር ወደ ህብረቱ እንዲበረቱ በህብረቱ እንዲጸኑ ወደ ቅዱሳኑ ህብረት እንዳይወጡ ከቅዱሳኑ ህብረት የመጣባቸው ፈተና እንዲያልፉት ሁለቱንም ማሰብ ነው ባይዘው መርጦ አልቃሽነት የክርስቶስ ልብ አይደለም ክርስቶስ ለሁሉ ነው የሞተው አህዛብን ህዝብንም አንድ ሊያደርግ ነው እያንዳንዱ ግርፋት የክርስቶስ ለሁላችን ባይዘው በስሙ ላመኑት ብቻ አይደለም ያላመኑት እንኳን ደማመን ቢመጡ ሊያድናቸው ነው የተገረፈው አንድ ክርስቶስ የተገረፈው ግርፋት በልጁ አምኖ የዘላለም ሕይወትን ለተሰጣቸው ብቻ አይደለም በልጁ ገና ላላመኑ ግርፋቱ ሁሌም አለ ሁሌም ምንድናት ዋጋ አላት ዛሬ ክርስቶስ አይገረፍም ግን አንድ የተገረፈው ግርፋት አንድ ያፈሰሰው ደም ወደ ንስሐ ቢመጡ ሁሉንም ሊቀር ሊል የታመነ የፍቅር ደም የፈሰሰው ደምን እስከ ማፍሰስ ነው ክርስቶስ የወደደ እና በአጠቃላይ መልእክት ኤፌሶን ላይ ያለው ነው እሱ ምንድነው ክርስቶስ ቤተክርስቲያንን እንደወደዳት ይላል ክርስቶስ ቤተክርስቲያን እንደወደዳት ቤተክርስቲያን እኛን ማለት ነው እንዴት ነው የወደደ እየተገረፈ እየደማ ኖራችን እየሸፈነ በደላችን እየሸፈነ እየገረፍነው ይቅር እያለ እያደማነው ይቅር እያለ እየቸነከርነው ይቅር እያለ በደላችንን ሸፍኖ ኃጢአታችንን ሸፍኖ ኖራችንን ሸፍኖ እንደ ብሉይ ኪዳን እኮ ባይዘው በደል ግንባር ላይ ቢጻፍ ማን ይቆማል እዚህ ኤፍቲን ቅንድም ስገባ እንዳለችኝ አትናገረኝ ነው ሳይጋንተ እኮ በቃ በማከላችን መገኘት እንደውኛ አድለኛል አትለኝም ምክንያቱም ኃጢአቴን ታዋለች ኃጢአቴ ግንባሬ ላይ ቢወጣ ማናችሁ ማታከቡኝ አንተ ወራዳ አንተ ኃጢአተኛ አንተ ዘማዊ አንተ ሌባ ነው የምትሉኝ አያችሁ እግዚአብሔር ግን ቸር ስለሆነ መሐሪ ስለሆነ በደላችንን ሸፈነን ኃጢአት ቢሸት ቢገማ ማን ይቆም ነበር ሲገማ ማን ይቆም ነበር ማንም አይቆም ምክንያቱም በሽታ የሚታወቅ ኃጢአት ቢሆን ማን ይቆማል አፍንጫ የሚይዘው አፍንጫ የታዘበትም ሰው ሁለቱም ይሸታሉ እግዚአብሔር ግን ቸር ስለሆነ ማዕዛችንን እየለወጠ እንደበደልን ሳይሆን እንዳልበደልን እያስመሰለ እየሸፈነ ኖራችንን በደላችን የሸፈነ እዚያ ደርሶናል ስለዚህ የክርስቶስ ልብ ካላችሁ
እሸቱን መደገፍ መጥላት፣ ባምቢን መደገፍ መጥላት ሳይሆን ሁለቱንም የቤተክርስቲያን ልጆች ናቸው፣ ኦርቶዶክሳዊ ወንድምናቶቻችን ናቸው። ሁለቱንም በጸሎት ማሰብ ትክክል ያለው ነገር ትክክል አይደለም። ግን በፍቅር ደግሞ ግሳጼው ቁጣውን ቢሆን በቁጣችሁ ፀሐይ አጥለቅ የተባለው ፍቅር ስላለው ነው። ኦኬ የኛ ቁጣ ክርክር፣ ጸብ፣ ቂመኝነት የለውም፣ አድመኝነት የለውም። የኛ ቁጣ ፍቅር ስላለው ፀሐይ አይጠልቅበትም፣ ቶሎ ይፈታል፣ ቶሎ ይቅርታ ይባባላል ማለት ነው። ስለዚህ እንደሱ እናድርግ። እግዚአብሔር ፍጻሜያችን ያሳምርልን። በወንድሞቻችን በእህቶቻችን በስጋ ድካም በተለይ የትምህርት ትምህርት ትክክል አይደለም፣ ይሄ ቀኖና አይደለም፣ ይሄ ዶግማ አይደለም፣ ይሄ ኦርቶዶክስ ነው፣ ይሄ ምንፍቅና ነው ማለት እንችላለን። ትክክል አይደለም፣ ይሄ ምንፍቅና ነው፣ ይሄ ምንፍቅና ትምህርት ነው ማለት እንችላለን። ትምህርት የተወገዘ ነው፣ የተለየ ትምህርት ነው ማለት እንችላለን። ቅዳሴያችን ላይም እኮ ሰራይ ዲያቆን ወጥቶ ከማንበቡ በፊት የመጀመሪያው መልእክት ምንድን ነው የሚለው? ኢየሱስ ክርስቶስን የማይወድ ከሁለት ወገን ንጽሕት ቅድስት ድንግል ከምትሆን ከእመቤታችን ከድንግል ማርያም በጎልጎ የሚያምን ሰው ቢኖር እንግዲህ እስከ ምጽአቱ ድረስ የተወገዘ ይሁን ይላል። ትምህርት ሰው ቃል የለም። የሥጋ ድካም ግን እኔ ማን ነኝ? የኃጢአት ብዛት ግን እኔ ማን ነኝ? እገሌን ዘማዊ ናት ለማለት እኔስ ማን ነኝ? እገሌን አመንዝራ ነኝ ለማለት እኔ ማን ነኝ? ስለዚህ የክርስቶስ ልብ ይኑረን። እግዚአብሔር ይርዳን። እህታችንንም ወደ ልቧ ይመልስልን፣ ወደ ብርታቷ ይመልስልን፣ ወደ ንስሐ ይመልስልን። ከእግዚአብሔር ቤት እንዳትወጣ፣ ከሐኪም ቤት እንዳትወጣ፣ ሐኪሙ ክርስቶስ ነው። ከክርስቶስ እቅፍ እንዳትወጣ መንፈስ ቅዱስ በልቧ ምክርን ይምከራት። መንፈስ ቅዱስ ልቧን ያጽና። መንፈስ ቅዱስ አሻግራ ምሕረትን፣ ቸርነትን፣ የእግዚአብሔርን ደግነት፣ ፍቅር እንድታይ ልቦናን አይኗን ያብራርላት። ወንድማችንንም እሸቱንም በምን ዓላማ እንዳረገው እሱና እግዚአብሔር ይወቁ። ግን ትክክል አይደለም። እህትን የሚገፋ እህትን የሚያሳንስ የሚያኮስስ የሚያሸማቀቅ ነገር ነው። ለሱም ደግሞ ልቦና ይስጣው። በመልካም ስራዎቹ የምናውቀው ነው። መልካም ስራዎቹ ደግሞ በዛው እንዲቀጥሉ እግዚአብሔር ለሱም ማስተዋል ይስጠው። ለሁላችንም ከወደቅንበት እንድንነሳ፣ ከረከስበት እንድንቀደስ፣ በቤቱ እንድንጸና፣ ማንም በማንም ኃጢአት እንዳይፈርድ የክርስቶስ ልብ እንዲኖረን ክርስቶስ ኢየሱስ አምላካችን ይርዳን። ይቅርታ ካረዘምኩኝ አመሰግናለሁ በጣም። አንድ ወንድማችን ነው እንዲህ ብሎ ሞተች እኮ ብሎ ይነገረኝ። ይሄ ምንድን ተምራችሁበታል? አሁን የልጅቱን ሞት አንደኛ ክፉ ቃል ቢነገረን መሞት የለብንም ወገኖች። ሰው የመሰለውን ነው የሚናገረው። ያሰበውን ይናገራል፣ የመሰለውን ይናገራል። እግዚአብሔር እስካለልን ድረስ ሰው የጣለውን እግዚአብሔር ያነሳዋል። ሰው የጣለውን እግዚአብሔር ያነሳል። ሰው የጠላውን ሁሉ እግዚአብሔር ያነሳል። እኔም ማየውን አንተ አታይም አይደል ያለው ቅዱስ ጴጥሮስን። ሰው የውጭ ኃጢአትን ያያል፣ እግዚአብሔር የልብ ጽድቅን ያያል፣ ይመለከታል። እና በህይወታችሁ ዘመን ከዚህ ልጅ ህይወት ተነስቼ የምነግራችሁ እኔ ሃይማኖቷን ምን ይሁን አላውቅም። የምነግራችሁ ግን ስለ ሰው አስተያየት ብላችሁ አትኑሩ፣ ስለ እግዚአብሔር ብላችሁ ኑሩ። ምክር ከሆነ ተቀበሉት። እንዲያውም አንድ ነገር በዚያው ሰው ሲናገራችሁ ምን ማሰብ እንደሚገባችሁ አንድ የቅዱስ ዮሐንስ አፈወርቅን 3 ንግግሮች ልንገራችሁ። ሰው ክፉ ቃል ሲነገራችሁ ደግሞ ነገም እናንተ እንዳትሞቱ ብዬ ነው። ሰው ክፉ ቃል ሲነገራችሁ ምንድነው ማሰብ ያለባችሁ? 3 ነገር ነው ማሰብ ያለባችሁ። ቅዱስ ዮሐንስ አፈወርቅ ዮሐንስ ወንጌልን ሲተረጉም የተናገረው ነው። አንደኛው ያለብህን ስህተት ከሆነ የሚናገርህ አትጥላው፣ መስታወት ሆነዋልና ነው። አትጥላው፣ ሂድና አስተካክል። መስታወት አሁን እዚህ ላይ እንደው አንዳንድ ጊዜ እንደው እስቲ ገብስ ቆሎ በልተን በተልባ ወጥ በልተን ጥርሳችን ላይ ልጥፍ ብሎ ገብሱ መስታወት ስናይ እንደው ገብሱ ጥርሳችን ላይ ብታዩት አፈር ያባህንት መስታወት እንደው ብለህ ትሰብሩታላችሁ? አሰብሩትም እንዴ? ታነሳላችሁ ጉድፋችሁን ማለት ነው። ክፉ ቃል የሚናገርህን ሰው ልክ እንደዚያ መስታወት ይኸው በቃ ቀለል አድርገህ እንደዚያ መስታወት ጉድፍህን አንሳ እንጂ ወደ ውስጥ ወስደህ አትጎዳበት፣ አታምሰልስለው፣ ራስህን ይበት። አንዱ እሱ ነው። ሁለተኛ ደግሞ እያለህ የለህም የሚል ከሆነ ደግሞ ስቀተው። ለምሳሌ ይላል ቅዱስ ዮሐንስ አፈወርቅ እውቀት እያለህ ደንቆሮ ካለ ሳቅበት ነው። ያለህን ነገር የለህም ብሎ ከሆነ የሚሰድብህ ደግሞ ስቀህበት ሂድ። ምንድን ነው ይላል። ለምሳሌ አንድ ድሃ መጥቶ ይላል ቅዱስ ዮሐንስ አፈወርቅ አንድ ድሃ መጥቶ አንዱን ባለጸጋ አንተ እኮ የዕለት ራት የሌለም ድሃ ቢ ሀበሻን
ለምን የቤተ ክርስቲያንን ስራ ማስታወቂያ ትሰራለች? እኛ ቅዱሳኑ ያለን አይነት ወይም ደግሞ ቅዱሳኖች እያሉ ማስታወቂያ የሚሰሩ ቅዱሳኖች እያሉ ለምን እርኩሳን ይሰራሉ የምትመስል አስተያየት ሰጥቷል። እንግዲህ ይሄ ከምን ይመነጫል መሰላችሁ? ቤተ ክርስቲያንን ደጋግሞ ከመዝረፍ፣ ከቤተ ክርስቲያን ደጋግሞ ኮሚሽን ከመብላት፣ ቤተ ክርስቲያን ደጋግሞ ከመሄድ የተነሳ ኢየሱስ አጎታቸው ይመስላቸዋል። ቤተ ክርስቲያን ደግሞ ያጎታቸው ቤት ይመስላቸዋል። ስለዚህ በአጎታቸው ቤት ደስ ያላቸው ሰው ይገባል። እነሱ ቅዱሳን የሚሉት እርኩሳን ወደዛ አይጠጋም፣ በእነሱ መስፈርት ማለት ነው። ሲጀምር ቤተ ክርስቲያን የሃይማኖት ተቋማት የሚቋቋሙት እኮ ለቅዱሳን አይደለም። እንደዚህ አይነት በአንተ ንግግር መሰረት መስፈርቱን አያሟሉም የሚባሉ ሰዎችን ወደ ቤተ ክርስቲያን እንዲመጡና እንዲጠጉ፣ የክርስቶስን ስራ እንዲሰሩ፣ የክርስቶስን ባህሪያት እንዲይዙ ነው። አንተ በአንቢ አበሻ እንደዛ አይደለችም ብለህ ካሰብ ወደ ቤተ ክርስቲያን አስጠግተዋት የቤተ ክርስቲያንን ነገር ቢያስተምሯት፣ እሷም የቤተ ክርስቲያን ማስታወቂያ ብትሰራ ምንድነው ኃጢአቱ ነው? ለዚህ እኮ ነው ብዙ ሰዎች ቤተ ክርስቲያን የሚመሽዋት። እኔ ኃጢአተኛ ከሆንኩ ወደ ቤተ ክርስቲያን እንድመጣ መገፋት ነው ያለብኝ እንጂ ከቤተ ክርስቲያን እንድርቅ በእንዳንተ አይነት ንግግር ማለት ነው። የግድ አንተ ነህ ኮሚሽን የምትበላው ሰውዬ፣ ደጋግመ ኮሚሽን የበላ ሰውዬ አንተ ነው ወደ ቤተ ክርስቲያን መሄድ ያለብህ። ክርስቶስ እነማንን ያከበረው? አረ ስብከት እያለኝ ነው ዛሬ። እነማንን ያከበረው እንዴ? ረጃጅሞቹን እኮ አይደለም ቁመታቸው ከሩቅ ክርስቶስ መምጣቱን የሚያውቁት ሰዎችን አይደለም እኮ አጭሩን ሰው እኮ ነው መርጦ እቤትህ እራት እንብላ ከቤተሰቦች ጋር እንደ ልብ ታየኛለህ ያለው። እንዴ ከእናንተ መካከል ኃጢአት የሌለበት ሰው መጥቶ ይውገራት ያለው እኮ ቅዱሳን ሴትን አይደለም እኮ። እግሩ ላይ ሽቶ የቀባችሁን እናንተ ምን አረጋችሁ? የመጣው ክርስቶስ ወደ ምድር ይህን ይመስላል እንግዲህ የዛሬው ቪዲዮ። ያው ብዙዎቻችን እንደተማርንበት ተስፋ አደርጋለሁ። ምክንያቱም እንግዲህ ቅድም መዝሙር ያሬድም እንዳለው ኃጢአተኛ ሰው ሆኖ እንደገና ሌላ ኃጢአተኛን ሀሳብ መስጠት አይቻልም፣ የሚጋጭ ነገር ነው እያለን ነበር። መምህሮቻችንም ብዙ ወንድሞች የምናውቃቸውም ከዚህ በላይ ነው እንግዲህ የተናገሩት ማለት ነው። እንግዲህ እህታችን በተለይ ባለችበት እንግዲህ ጓደኞቿ የምታቋት ሰዎች ልትደርሱላት ይገባል። በተለይ በዚህ ሳምንት ውስጥ ካጠገቧ ልንረቃ አይገባም። እሸቱ መለሰም ደግሞ እንግዲህ አብረው ቪዲዮ እንደሚሰሩም ተስፋ አድርጋለሁ። ይቅርታ ጠይቋት ማለት ነው። ይሄንን ሁላችንም ተስፋ የምናደርገው ነገር ነው። ሰላም እንደሚፈጠር ተስፋ አድርጋለሁ። በተረፈ የዛሬው ፕሮግራማችን ይሄን ይመስል ነበር። ሰላም ነው።